ይጠብቃቸው ነበር አንዳቸውም ቀና ብሎ አላዩትም ማለት እና እዚህ ላይ ለምምር ቦታ ላይ መስራት አለብን ችግሩ የኮሬሽ ብቻ አይደለም አማካኞቻችንም እየተመለከቱት አይደለም ለመሮጥ ስፕሪንት ለማድረግ እየተዘጋጀ ኳሱን ከኋላ ይቀባበሉታል ራሱን ነፃ አድርጎ እየጠበቃቸው ኳሱን ወደ ጎን ይልኩታል ወደሱ ኳስ ይልኩ አልነበረም ይላሉ ሚካኤል አርቴታ እንግዲህ ለርሳቸው በደም ይታያቸዋል ሆነን ለመናገር ልክ ነው ማይክል አርቴታ ችግሩ በዚህ ልክ ከገባው በእርግጠኝነት ከቪክቶር ዮኬሬሽ አርሰናል ማግኘት ያለበትን ጥቅም ወይም ደግሞ ማግኘት ያለበትን የአጥቂነት ሚና በቅርብ ጊዜ በትክክል ማግኘት ይጀምራል ብዬ አስባለሁ ምክንያቱም ማናጀሩ ዋና አሰልጣኙ በዚህ ልክ ከገባው ያለው ችግር ትሬኒንግ ላይ በሚሰጠው አቅጣጫ በሚሰጠው ኦርደር እንደገና ደግሞ በሚፈጥረው ታክቲክ እንደ ቡድን ማለት ነው ለምሳሌ ለዮኬሬሽ ጎል የሚደርስበትን ታክቲክ አሰላለፍ ያንን ለሱ በሚመች መንገድ ቡድኑን ማዘጋጀት ከቻለ በእርግጠኝነት ዮኬሬሽ ጎል ማስቆጠር የሚችልበት እድል አለ ብዙ ጊዜ አሁን በአርሰናል ጨዋታ አንዳንዴ ቅጥል ለምለው ዮኬሬሽ በተሰለፈባቸው ጥቂት ጨዋታዎች ለዮኬሬሽ ኳስ ለመስጠት ፍቃደኛ የሆነ ሰው የለም ሳካን ጨምሮ ሳካ በጣም ወደው ለአርሰናል በጣም ቁልፍ የሆነ ተጫዋች ቡድኑ በተቸገረበት ጊዜ ተሸክሞ የሚወጣ በቃ የሳካን ሚና ማንንም በማይክደው ደረጃ ለአርሰናል ያለው ጥቅም ትልቅ ነው ግን ዮኬሬሽ ላይ ያለው ነገር አይጥመኝም ኳስ አሲስት ሊያደርግለት አይፈልግም እሱ ደግሞ በግልጽ ሜዳ ላይ ይታይበታል በሚሰጠው ኢንተርቪው ስለሱ እሱን ፕሮቴክት የሚያደርግበት እሱን የሚያበረታታበት ይሄ የቲም መንፈሱን በደንብ የሚጠብቅበት መንገድ ጥሩ ነው እሱ ይሄ እንደዚህ አይነት ነገሮች ይሄ የፖለቲከኛ አይነት አቋም ይመስላል ማለት ባፍ የሆነ ነገር መናገር ግን በተግባር ሜዳ ላይ ደግሞ ሌላ ነገር ስለዚህ ዮኬሬሽ በእርግጠኝነት ከአርሰናል የአማካይ ክፍል በትክክል ኳስ ተመግቧል የሚል እምነት የለኝም ስለዚህ አርሰናል በዚህ ልክ አሰልጣኝ ማይክል አርቴታ ችግሩ ከገባው በእርግጠኝነት ቪክቶር ዮኬሬሽ አሁንም ጎል ማምረቱን በቅርብ ጊዜ ይጀምራል ብዬ ተስፋ አደርጋለሁ እና ደግሞ በጣም ነው መጓጓው በቃ እሱ እንዲያገባ ለምን እንደሆነ አላውቅም ምክንያቱም ጎል አስቆጣሪ ነው በተፈጥሯዊ የሆነ አጥቂ ነው ስለዚህ ይሄ ልጅ ኳስ በአግባቡ ካገኘ ቦታ እየያዙ ጥሩ ነው ታይሚንጉ ጥሩ ነው አኪዩሬት ፓሱ ምንድነው አኪዩሬት ሹቱ በጣም አሪፍ ነው ኦን ታርጌት የሚሞክራቸው ነገሮች አሪፍ ናቸው ታጋይ ነው አንዳንዴ ኳስ ማቀበል ካልቻሉ ለምሳሌ አርሰናል ተጭኖ መጫወትና ወደፊት መምጣት ካልቻለ ራሱ ወደ ኋላ ተመልሶ ቡድኑን በመከላከል የሚያግዝበት መንገድ ሜዳ አካሎ የሚጫወትበት መንገድ ተጋፍቶ የሚጫወትበት መንገድ ይሄ ጉልበታምነቱ በቃ ማለት ከሬጁ በጣም ነው ደስ የሚለኝ እሱ ልጅ እና በዚህ ኳስ ገና ጎል አላስቆጠረም በሚል የሚዲያ ርዕስ ሆኖ በጣም በዚህ ፍራስትሬት ሆኖ እንዲጠፋ ወይም ደግሞ እንደው ማለት አረ ነው በጣም ስጋቱ አለኝ አሁን በዚህ ከቀጠለ ማለት ነውና አሰልጣኝ ማይክል አርቴታ አይ ቲንክ ይሄን ማለቱ ይሄን መገንዘቡ ዜናውን የማይቻለው ሶፊ ያው አሁን ያወራውን ዜና አይ ቲንክ ባጭር ጊዜ ችግሩ ይቀርፋል ብዬ ተስፋ አደርጋለሁና ማይክል አርቴታ በዚህ ልክ ነገሩ መመልከቱ በጣም ደስ ስላለኝ ነው እኔም ትንሽ ለማውራት እንትን ያልኩት ቴንክ ዩ ሶፊ ለማንኛውም ስላቀረብክልኝ